ሀሰን ግን ማለት ነው ለምን አርፋ አትቀመጥም? ወይ አነጋገራት ትችል ወይ አወራራት ትችል። ብሩኬ ሴት ልጅ እንዴት ይማታል? እኔ ሴት ልጅ በህይወቴ ተማትቼ አላቅም ማለት ነገር ግን እንደዚህ ግፍትር ነው ማደርጋት። ፋራ ሲሰለጥን ፋራ ማን ነው አሪፍ ሲበዛ ፋራ ይናፍቃል እንደሚባለው ነው የሆንክብኝ ሀሰን። መገፍተርም መማታትም አንድ ነው ገባ? ክብር ከሆነ ክብር ነው። ካከበርካት ልትገፈትራት ሁሉ አትችልም። ሲቀጥል ደግሞ ፍጼም ምን እያደረገ ነው? ፎቶውን እያወረደ ነበረ። እኔ ግን ማለት የሁለታቸውን ግንኙነት አትፈልጉትም ነው? ምንድን ነው እንደዚህ ውጥንቅጡን ማውጣት የፈለጋችሁት? አሁን ማን ነበረ ፍጼ ፎቶ ማውረዱ ለምን አስፈለገ? አልገባኝም እኮ ማለት እነዚህ ልጆች ተቃቃሩ፣ ተጣሉ፣ ነገ እንደሚታረቁ በምን እናንተ ማለት አይታረቁም ብላችሁ ነው እንደምታስቡት? አረ በጣም ሼም የሆነ ነገር ነው። እኔ ፎቶውን ሲያወርድ በጣም ነው የተገረምኩት። የሀሰን ሲገርመኝ እሱ ተጨመረ። በጣም ከመካከላቸው ብትወጡ የተሻለ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ ቤተሰቦች። ይህን ቪዲዮ ስታዩ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። እህታችሁ ነኝና እና ቤተሰብ ሀይሚና ብሩኬ እውነታው ምንድን ነው? የፈለገ ነገር እርዝመትም ሊሄድ ይችላል፣ በአጭር ጊዜም ሊሆን ይችላል፣ ግን ይታረቃሉ። የምሬን ነው የምላችሁ፣ በአንድ ላይ ይሆናሉ፣ ይታረቃሉ። እውነታው የሆነ በዛም በዚህም ክብር እያላችሁ ባትቀባጥሩ ጥሩ ነው፣ ሁላችሁም ማለት ነው። ከፍቅረኛሞች መካከል ብዙ ነገር ይፈጠራል። ገባችሁ አይደለ? እነሱ አብረው የሚኖሩ ሰዎች ናቸው፣ እነሱ ይተዋወቃሉ። ከዛ በፊት ግን ማለት ነው ይሄ ጠናዣም ሀሰን ተብዬ እኔ እንደዚህ ስነ ስርዓት የጎደለው ሰው፣ ይሄ ጋጠ ወጥ የሆነ ሰው እኔ በስነ ስርዓቱ ራሱ አውሬ አይለኝም። ይገርማችኋል። የምሬን ነው። በቃ እንዴት ነው የሆነ ነገር ካልተናገርኩ አይወጣልኝም ስሜቴ ሲጀመር ማለት ነው። ሀሰን ብሩኬ ከአንተ ጋር የሚጣላበት ምክንያት በሀይሚ ነው። ከሀይሚ ህይወት ከወጣ አንተ ለብሩኬ ምንም ነህ ሲጀመር ማለት ነው። በመጀመሪያ ደረጃ ይሄን ማወቅ አለብህ። ከኔ ጋር ይጣላ ችግር የለውም፣ እሷን አክብሯት ነው የኖረው። አንተ ደፋር እዚህ ጋር ነገሮችን ለማቃቃርና ለማጣጣስ አትሞክር። ዝም ብለህ ከሀይሚ በኩል መሆን እኔ ያለው ማለት በጣም ደስ ይላል፣ ግን ደግሞ እየጎዳሃት ነው። ገባ? ከምትወደው ሰው ልትለያት እየፈለክ ነው ያለው። እኔ ግን ማለት ነው አሁን ከሀይሚ ጎን መሆኑ ብቻ አይደለም ይሄ ልጅ የምሬ ነው ማለት ትክክል አስቡ። ዝም ብላችሁ እዚህ ጋር በስሜት በሆነ ነገር ማለት ነው እንትን እንዳትፈርዱ። እየተመለከትኩ ያለሁት ምን አይነት ቅናት እንዳለበት ነው። ሲጀመር በመጀመሪያ ደረጃ ወደዳችሁም ጠላችሁም በብሩኬ ዙሪያ ያላችሁ ጓደኞቹ በሙሉ በጣም በቅናት የጦዛችሁ። ቢኮዝ እሱ ከናንተ እድሜው በጣም ትንሽ ነው፣ በለውጥ ደግሞ ሄዷል፣ ነጥቆ ሄዷል ከናንተ በላይ ማለት ነው። አያችሁ፣ ዛሬ እሱን ወደ ታች ለመጉተት በጣም እየተጣጣራችሁ ነው ያላችሁት። በጣም ነው የምትቀኑበት። ይሄ ነው እውነታው። አሁን ሀሰን ለሀይሚ አግዘህ አይደለም። አንተ በጣም ባለጌ ነህ ግን ሀሰን ማለት ነው። በጣም ወራዳ ቀሌታም ነህ። እግዚአብሔር የተናገርከው ነገር በጣም የሚያስጠላ። ሲጀምር በመጀመሪያ ደረጃ አንተ ወንድሜ ነው ጓደኛዬ ነው ብለህ አይደል የምታስበው? በምን አስበው ነው በአንተ ሊቀና የሚችለው? አንተን ከሀይሚ ጋር ጠርጥሮ ሊቀና እኮ ብሩኬ አንተን ከሀይሚ ጋር ጠርጥሮ አንተ ምንድነህ? ምንም እኮ ነው፣ ዜሮ ነህ፣ ምንም ነህ። የሚቀናብሰው አይደለም ሲጀመርም ማለት ነው። ሲቀጥል ደግሞ አንተን በሀይሚ መቼም ነው ሊጠረጥረንና ሊቀናብህ የማይችለው። እንዴት ነው ራስን እንዴት ነው የምታስበው? አንተ እንዴት ነው ራስን የምትቆልለው? ነገ አንተና ብሩኬ ተመልሳችሁ ጓደኛ ትሆናላችሁ። ለምን? አብሮ አደግ ናችሁ። አብሮ አደግ ደግሞ በምንም አይነት ሁኔታ የፈለገ ቢቃቃርም ተመልሶ መገናኘቱና ጓደኛ መሆኑ አይቀርም። ስለነጋችሁ አይመለከተኝም። ዛሬ ስለምታደርገው ነገር ግን ልክህን እነግርሃለሁ። ወራዳ፣ በጣም ወራዳ ሰው ነው በዚህ አጋጣሚ ማለት ነውና ደግሞ አንተን ብሎ ወንድም ባይ፣ አንተን ብሎ ጓደኛ ባይ። ጓደኛ እንደዚህ አይደለም። አትልከስከስ ሀሰን፣ አትልከስከስ። የማይባል ነገር እያወጣህ ነው አንተ። ሲጀመር የሆነ አውጥተህ ልድፍ ከማድረግ ውጪ ሲጀመር በመጀመሪያ ደረጃ አንተ ቪዲዮ ምሰራው በስድብ ነው። በቃ ስድብ ካልተሳደብክ አይዲያ የለህማ። አይዲያ ስለሌለ ሁሌም በስድብ ነው እንዴ። ማናችሁም ብትሆኑ ማናችሁም ምንም አታመጡም። አንተም እኮ ምንም አታመጣም። ከሀይሚ ጎን ሆነ አስመታት እንጂ ምን አደረካት? እስኪ ምን አደረክላት? ለአንተ አንተ ለሀይሚ ማለት ነው ያደረክላት እኮ ነገር የለም። አንተ ሀይሚን የምትወዳት ቢሆን ኑሮ ማለት ነው አንዳንድ ነገሮችን ስታረግ ሀይሚ ይሄ ነገር ትክክል አይደለም፣ እኔ ከብሩኬ ጋር እንድትለይ አልፈልግም ብለ መምከር ሲገባ ጭራሽ የሆነ ፍቅሯን የሚያሳጣበትን ነገር ስታደርግ እሺ እያልክ እኔ ገፋፋታለሁ፣ እኔ አግዛታለሁ። በመጀመሪያ ደረጃ ደግሞ ከዚህ ጋር የሰውን ክሬዲት ለመውሰድ አትጣጣር። ምን አይነት ይሄ የተጃጃለ ጅል ነው?
ሲጀምር አንተ ከየትና ከየት ነው ሀይሚና ብሩኬን ደግሞ ያጣመርካቸው? አንተ ውሸታ ከየትና ከየት ነው አንተ እነሱ እንዲገናኙ ዋጋ የከፈልከው? በመጀመሪያ እነሱ የተገናኙበትን ነገር እኮ በደንብ አንተ ስለወራ አይደለም እኮ ሚዲያ በደንብ ያውቀዋል እንዴት እንደተገናኙ። ሲቀጥል ደግሞ እንደዚህ በደንብ ሊያቀራረቧቸው የቻሉ አሉ። እነሱ ክሬዲቱን እነሱ ሊወስዱት የሚገባ እንጂ አንተ ምንም ሳትፈጥር እኔ ነኝ እኮ ዋጋ የከፈልኩት። ምንም ዋጋ የከፈልከው ነገር የለም። አቦ ወደዛ ማን ነበሩ? ዊናና ሙቢ። እድሜ ለዊናና እድሜ ለሙቢ ገባ። እነሱ ናቸው እንደዚህ እንዲቀራረቡ ያደረጓቸው። ሲቀጥል ደግሞ እነሱም ቢሆን ሰበብ ሆኑ እንጂ ሀይሚና ብሩኬን ያገናኛቸው ፈጣሪ ነው። ፈጣሪ ነው ከዚህ ጋር ያደረሳቸው። እናንተ የሆነ ስላገናኛችሁ ወይም ሆይ ሆይ ስላላችሁ ዛሬ ላይ ገብተን እናብካ ገብተን እንመጥብጥ የማለት መብት የላችሁም እኮ። ምን አገባችሁ? የራሳችሁ ህይወት አላችሁ አይደለ? ለቀቅ አድርጓቸውና እነሱ የራሳቸውን ህይወት ይኑሩ እንዴ። በቀናት ጦዛችሁ ልትሞቱ ነው እንዴ እናንተ? አበዳችሁ እኮ። የፈጣሪ ያለ እሴት ልጅ እኔ በህይወቴ ተማትቼ አላውቅም አለ። ገፍትሪያት ነው የማውቀው። መገፍተርም ያው ነው፣ መገፍተርም ያው ነው። አንተ ጅልብ ሰገጤ። እኔ በዚህ ልክ ብቀኛ አትመስለኝም ነበር። የሆነቴን ነው እኮ አፉ እንደሚናገረው ሆደ ሁሉ ቦርቧራ ነበር የሚመስለኝ። ለካ አንተ አፍ ብቻ አይደለም እኮ ሬት የሚለው ሆደ መሬት ነው ለካ። ውስጥ አይገኝም መርዛማ መርዝ። እና ሀይሚን ተጠቅመ በሀይሚ በደካማ ጎኗ ገብተ ማለት ነው ብሩኬን ለማጥቃት አትሞክር አንተ። የምሬ ነው። ብሩኬን መቼም ነው የማታሸንፈው። ጭራሽ ሀይሚ እንለያይ ብትልም ትደግፋታለ ማለት ነው። እኔ መለያየት ነው የምፈልገው ብትልም ትደግፋታለ። ይሄ ማለት አንተ ፌክ ጓደኛ ነህ፣ አስመሳይ ጓደኛ። ምክንያቱም የእሷን ደስታ የማትፈልግ። እኔ ከዚህ በላይ ይሄን የረከሰ ወራዳ ሰው መናገር አልፈልግም። ሲያስጠላ። እኔ ራሱ በሱ ምክንያት ብዙ ነገሮችን እየተናገርኩ ነው። ግግም ያለ ሲጀምር ያገኘውን ሰው ሁሉ ምን አገባ? አንተ ራሱ ምን አገባ? ሲጀመር አንተ ራሱ ምን አገባ? ሁላችሁ ማናችሁም ቢሆን ሀይ ማን ነበረ ፍጼም ሆነ አንተም ሆነ ናቲ በመካከላችሁ አያገባችሁም ሁላችሁም ማለት ነው። ማስታረቅ የማትችሉ ጅሎች እንዴ! እንደው ናቲን አታሰድቡኝ። እንደው ትንሽ እሱ ከእናንተ የተሻለ ነው ብዬ ስለማሰብ ነው በዚህ አጋጣሚና የሰው ልጅ ዋስቶ ሲያስታርቅ እንጂ ዋሽቶ ሲያጣላ አይተን አናቅም። አንተ በጣም ደፋር እኮ ነህ። የሰውን ሻንጣ ከቤቱ ከገዛ ቤቱ ሂደ ውጣ የምትል ደፋር እኮ ነህ ባለጌ። አፍን ከፍተህ ባታወራ ራሱ የተሻለ ነው። በጣም ነው የምታስጠላው ሀሰን። የፈለጋችሁትን በሉ ምናምን አይደለም የምትለው እኮ። የፈለግነውን እያለን እንጠርጋለና እስከሚበቃ ድረስ ካስፈለገም ከዚህ በላይ እንሄድብሃለን ጀልጃላ ልክ እስከምትገባ ድረስ ማለት ነው። ሌላኛው ደግሞ ስለ ሀይሚና ስለ ብሩኬ እንግዲህ ብዙዎቻችሁ እንዴት ይመታታል፣ እንዴት ክብር ይጣሳል እያላችሁ ነው። ግማሹ ምን ይላል? የወንድ ልጅ ክብሩን ይወዳል፣ ወንድ ልጅ ክብሩን ይወዳል ይላል። ግማሹ ምን ይላል ደግሞ ሴት ልጅ ትከበር፣ ሴት ልጅ እንዴት ትገፈተራለች ይላል። በመጀመሪያ ደረጃ እናንተን ብትሆኑ ማወቅ ያለባችሁ ማናችሁም ሰዎች ብትሆኑ ማለት ነው እናንተ ክብራችሁን የሚያስጥስ ነገር ካደረጋችሁ ክብራችሁ መናቁ አይቀርም፣ መጣሱ አይቀርም። ሲጀመር አንድ ሰው ክብሩን ማስደፈር ከሌለበት ክብሩን የማያስጥስ ነገር ማድረግ አለበት በመጀመሪያ ደረጃ ማለት ነው። ሀይሚና ብሩኬ የተጣሉበት ሌላ ነው። አሁን ደግሞ የክብር ጉዳይ አድርጋችሁታል እንዴ! በመጀመሪያ ደረጃ ሀይሚ ብሩኬ እጁን አንስቶ ባይመታት ጥሩ ነበር። ምክንያቱም ሴት ልጅ ያው ምንም አደረገች ሴት ልጅ እጅ አይነሳባትም፣ አትመታም። ግን ደግሞ ማለት ነው የምሬን የተናደደ ሰው ብዙ ነገር ማድረግ ይችላል። ሴት ልጅ አትመታም፣ ሴት ልጅ ክብር ይወድላታል በሚል ምክንያት የተሳሳተ ነገር ስታደርግ ፍቅረኛ ወይም ደግሞ ባሉ አይመታትም ማለት አይደለም። ባልና ሚስቱ መጠየቅ ትችላላችሁ በዚህ አጋጣሚ ማለት ነው። ባልና ሚስቱ በምን አይነት ሁኔታ እንደሚያልፉ ሳይማቱ ነው ወይስ ደግሞ እንደዚህ በሰላም ፍቅር በፍቅር ሆኖ ነው የሚያልፉት ብላችሁ እንዴት ነው እውቀት ያላቸውን ሰዎች፣ የትዳር ልምድ ያላቸውን፣ የፍቅር ልምድ ያላቸውን ሰዎች መጠየቅ ትችላላችሁ በመጀመሪያ ደረጃ ማለት ነው። ሀይሚ በሰዓቱ ያደረገችው ነገር ትክክል አይደለም እንዴ። ከአንድ ቤት ሁለት ሰዎች ሲኖሩ አንዱ የበላይ አንዱ የበታች ሆኖ ሊኖር አይችልም በፍጹም ማለት ነው። ሁሉም እኩልነት አላቸው፣ ወንድም ሆነ ሴት። ገባችሁ አይደለ? ማድረግም ካለባቸው ሁለታቸው ተነጋግረው በስነ ስርዓቱ ቁጭ ብለው ማንም ከመካከላቸው ሳይገባ። አሁን ሀይሚ እንዴት ነው ቁጭ ብላ እኮ በስነ ስርዓቱ በቃ እኔ ለትንሽ ጊዜ ብቻዬን መሆን እፈልጋለሁ ብሩኬ ብትለው በስነ ስርዓቱ ማለት ነው ቁጭ ብለው ተነጋግረው ብሩኬ እጁን ባላነሳ ነበር፣ ያልሆነ ባህሪ ባላሳየ ነበር። ስለዚህ የማይደረግ ነገር ስላደረገች ነው በጥፌ የመታት ብሩኬ። ይሄ አይደረግም ሲጀመርም ማለት ነው። እና ይሄን አሁን ከክብር ጋር ወስዳችሁ አገናኛችሁት እንዴ? ፍቅረኛዋ ነው እንደፈለገ ማድረግ ይችላል። እናንተ ምን የሚመለከታችሁ ነገር የለም። እናንተ ከዚህ ጋር ስላበዳችሁ ስለዘለላችሁ ሴት ልጅ ገለመሌ ስላላችሁ ምንም አታመጡም። ምክንያቱም ነገ እነሱ አንድ ላይ የሚሆኑ ሰዎች ስለሆኑ ነገ እነሱ የተማቱትን የተደባደቡትን ስለማያስቡ በአንድ ይቅርታ ስለሚደመስሱት ማለት ነው። እናንተ ምን ቤት ናችሁ ሲጀመር ማለት ነው? እያንዳንዳችሁ እንዴ ሁለቱን የሚያራርቅ እንጂ ሁለቱን የሚያቀራርብ ነገር እኮ የሚያወራ ሰው የለም እንዴ። እና በሰዓቱ እኔ ሀቅ ስነግራችሁ
ሲጀመር እኔ ብዙ ቪዲዮ ማልሰራው ያው ብዙም ተከታይ የለኝም። ቻናሌም ያንን ያክል ስለ ሰው አይደርስም። ገብቷችኋል? ነገር ግን ሀይሚ ያደረገችው ነገር በሰዓቱ ትክክል አይደለም። ሲጀመር አንደኛ ደረጃ አወራሯ ሁሉ ትክክል አልነበረም። በሰዓቱ የሚተዋወቅ ሰው በዚህ መልኩ ሊወራራ አይችልም። ብሩኬ የሆነ ቀን ላይ ማለት ሀይሚ እንደዛ ልታደርግ እንደማታ እኮ አበባ በትኖ በስነ ስርዓቱ በፍቅር ነበር ያወራት አይደለ? በፍቅር ማታ ላይ ወንድምና እህት ሆነን መኖር እንችላለን ብላ ነበር። እንደ ወንድምና እንደ እህት አይደለም እኮ ከዛ ጋር ያወራችሁ። ገባችሁ? እንደዛ የማይፈልገውን ሰው አምጥታ አወራሯ ትክክል አልነበረም። በስነ ስርዓት እያወራች አልነበረም። ሶ ይሄ ልጅ ወደ ንዴት ገባ፣ ተማታ። የተናደደ ሰው ደግሞ ብዙ ነገር ያደርጋል። ብሩኬ እጁን አነሳ ማለት ሀይሚን አያከብራትም አይወዳትም ማለት አይደለም። ገባችሁ አይደለ እንዴ? ምንድነው ትዳር ይዛችሁ ካላወቃችሁ ኦር ደግሞ ለነገሩ እኔ ትዳር ይዤ አይደለም፣ ነገር ግን ማለት ነው በዙሪያችሁ የምታዩት ነገር አለ። ፍቅረኛሞች በምን አይነት ሁኔታ እንደሚያልፉ ስለማይ ነው፣ ምን አይነት ነገር እንዳለባቸው ስለማይ ነው። እና ይሄን ያክል ብርቅ ድንቅ አታድርጉት። ሀይሚና ብሩኬ በደንብ እንደሚዋደዱ ታውቃላችሁ። ስህተታቸውን አርመው ነገ ከአንድ ላይ ይሆናሉ። እና ምንድነው ከአንድ ቤት እኔ የበላይ ነኝ ማለት አይቻልም። ገባችሁ አይደለም? ሁለቱም ተነጋግረው ማድረግ ያለባቸው ማድረግ እንጂ አሁን ሀይሚ ባለፈው ይሄ እኮ እውነታው ነው። አሁን ይሄን ስነግራችሁ እኮ ከዚህ ጋር የምትንጨፋጨፉ የምትንደባደፉ ሰዎች አላችሁ። አይመለከተኝም። ሲጀምርም እየተሳደባችሁ ነበር ትናንትና ነው መቼ በሰራሁት ቪዲዮ ማለት ነው። ሀይሚዬ ጀግና። እኔ ሀይሚ ጀግና አይደለችም አልኩኝ? ሀይሚ ጀግና አይደለችም አልኩኝ? እዩ የምታደርግባት ነገር እንዴት እንደሚያቃጥለኝ እንደነበረ ማለት ነው። እዩን በሀይሚ ምክንያት እዩን እኮ ነው ያውጫት አይደለም። በጣም ነበር ስሰድባት የነበረው። በጣም ነበር የምታናድደው የምታበሳጨው ማለት ነው። ስንት ቪዲዮ ሰራው በእዩ ምክንያት። ለምን? ሴት ስለሆንኩኝ ከሴት ላይ የሚደረገው ነገር ትክክል አይደለም ብዬ ስለምሟገት ማለት ነው። ነገር ግን እሴት ሆና ደግሞ ዝም ብላ ሁሌ ስህተት ስራ ማለት አይደለም። ያደረገችው ስህተት እስከሆነ ድረስ ስህተቷን ደግሞ ማንም ሊደግፍ አይችልም። ገባችሁ? እና ከዚህ ጋር የፈለጋችሁትን ማለት ትችላላችሁ። አይመለከተኝም ስለናንተ ማለት ነው። ነገር ግን ነገሩን በስትክክል የምታስቡ ሰዎች አያቸዋለሁ። ኮሜንታችሁ በጣም ነው ደስ የሚለው። በስትክክል የሁለቱን ግንኙነት የምትፈልጉ ሰዎች ማለት ነው። ሀይሚ በመጀመሪያ ደረጃ ከዩ ጋር ሲሄዱ ማለት ነው ልጁን ለማወቅ የብሩኬ ነው አይደለም የሚለውን ለማወቅ ሲሄዱ በመጀመሪያ ከህዝብ በፊት እኮ ቃል ገብታ ነበር አይደል? ምንም ይፈጠር ምንም አብሬ ይሆናለሁ ቃሌን አላጥፍም ብላ ነበረ። አሁን ከዚህ ጋር ቃሉ ታጥፏል እኮ ሀይሚ። ቃሉን ረሳሹ? ግን አሁን ብሩኬ ነፃ ነው አይደለ? ቃሉን እንኳን አላስታወሰችም ከዚህ ጋር ማለት ነው። የምሬን ነው። ምክንያቱም ቃል ዝም ብሎ አይገባም። ቃል የእምነት ዕዳ ነው ይባላል እኮ። ገባችሁ? እንኳን አይደለም ንጹህ ነው ተገንቶ ብሩኬ ማለት ነው። ለምንድን ነው ይቅርታ ማታደርግለት እንዴ? ማለት የሰው ልጅ በአንድ ላይ ሲኖር መጋጨት እስካለ ድረስ ማለት ነው ንጹህናው ሊያስደስታት ነው የሚገባ የነበረ። ነገር ግን ይሄ ነገር አላስደሰታትም። እሺ ይሁን በቃ ስሜታዊ ይሆናለች ተብሎ ዝም ተባለ። ብሩኬን ብዙ ነገሮችን አደረገ እና ደግሞ ማን ነበር ናቲ ተንከባከባት ምናምን ስላለ ያንን ነገር አደረገ። ከዛ እንዴት ነው አሁን ያናደዳችሁ ነገር? ለምንድን ነው የማይታገሰው? ለምን ያንን የፍቅር ነገር ለምን ያደርጋል? ምን ችግር አለው? እናንተ እንኳን ተሰልፋችሁ ሻንጣው ጣብላችሁት አይደል እንዴ? በጣም እኮ ነው የሚደብረው። የምሬን ነው። እና ሰዎች አታጋግሉ ማለት ነው። ሀይሚና ብሩኬ ነገ ይመለሳሉ። ነገ መመለሳቸው አይቀርም። በፍቅረኛሞች መካከል ስትገቡና ስትፈርዱ ደግሞ እኩል ፍረዱ። ሀይሚ ያደረግሽው ነገር ትክክል አይደለም፣ ብሩኬ ያደረግከው ነገር ትክክል አይደለም ብላችሁ መፍረድን ልመዱ። እኔ አሁን ባለፈው ብሩኬ እዩን አመጣታለሁ ሲል ብሩኬ ተናግሬውን የማላውቀውን ቃል ነው የተናገርኩት። የምሬን ነው። በጣም ነው ስናገር የነበረው ማለት ምክንያቱም ልክ ስላልሆነ ገባችሁ። ሀይሚም ደግሞ ልክ ያልሆነ ነገር ስትሰራ ሀይሚ ትክክል አይደለሽም ማለት ኃላፊነት አለብን። አንድ ሰው ዝም ብሎ ሲሳሳት ዝም ካልነው ነገም ከነገ ወዲያ ስህተት ይደግማል። ስለዚህ ሀይሚ ተመታች ብላችሁ ራሱ እሰይ የምትሉ አላችሁ። እሰይ የሚባል ነገር አይደለም። ሀይሚ ብሩኬ ብዙ ጊዜ መትተዋለች አይደለም? ያንዴም እሰይ ትላላችሁ። እኔ እኮ ማለት አሁን ለምሳሌ ብሩኬ ሲመታ እሰይ የምትሉ ሰዎች ከዚህ ጋር እሰይ የምትሉ አላችሁ እኮ እንዴ። ሀይሚ ስትመታም እሰይ የምትሉ አላችሁ እኮ። የምሬ ነው። እንደው በጥፊ ሲመታቱ ኧረ ተው ይሄ ነገር ነውር ነው። በጥፊ አትመታቱን የሚባለው የምር። እኔ አሁን ብሩኬ በጥፊ ሲመታት እሰይ ደግ አደረክ አላልኩም። ብሩኬ ይሄን ነገር ባታደርገው ልክ ማለት ባታደርገው ጥሩ ነበረ። ነገር ግን ደግሞ ሀይሚ ያደረገችው ነገር ትክክል አይደለም ብዬ ነው የተናገርኩት። እና የሆነ ሚዛናዊ ለመሆን ሞክሩ እና ከዚህ ጋር አታሽቃብጡ። ሴት ልጅ ትከበራለች፣ ወንድ ልጅ ይከበራል የሚባል ነገር የለም። እኔ ክብሬን ማንም እንዲነካ ካልፈለኩ ማንንም ዘልዬ መንካት አልፈልግም። ይሄን ነገር በመጀመሪያ ተማሩ እናንተ ማለት ነው። ገባችሁ? ለምሳሌ መንገድ ላይ የሚሄድን ሰው ዘላችሁ አንተ ባለጌ ምናምን ብትሉት መጥቶ የእናንተን ክብር ነው የሚያዋርደው። ስለዚህ በዚህ መስመር አስቡት። እናንተ ክብራችሁ እንዲጠበቅ ያልተጠበቀ ነገር ማድረግ አይጠበቅባችሁም ከዚህ ጋር ማለት